ለፍች መራወጥ ለሴቶቹም ሁሌ የምላቸው ማለት ነው አትጠይቁ ፍችን ግድ የለም እንደው አላህ ካልሻው ይሄ ፍች መከሰቱ አይቀርም ከአቅም ከቁጥጥራችን ውጭ ከሆነ ተማክረን አንስተን ጥለን ቆም ብለን በኢሞሽን ሰዓት ያለቀስን ሳይሆን እየተደባደብን ባለበት ሰዓት ሳይሆን በጠብን በቃላትም የተደባደብን የተለዋወጥንበት ባለበት ሰዓት ሳይሆን ወስደን ጊዜ ወስደን ረፍት አድርገን ሀያታችንን ገምግመን 15 ዓመት 20 ዓመት የኖርንበት ትዳር ሊሆን ይችላል ኦኬ ይሄ ትዳር መቀጠሉ ከጥቅሙ ባይፋር ጉዳቱ ይበልጣል ኦኬ ስለዚህ አላህ የፈቀደው ለዚህ ሊሆን ይችላል ስለዚህ ይቅርብኝ አሁን አፋቱኝ ምንል ከሆነ ኦኬ ኢት ሜክ ሴንስ ሜንታል ስቴትህም አሁን ይለያል ተረጋግተሃል አዝሙ ጠላቅ ነው ያለው እና አላህ ምን አዝም የምትለው ነገር ከቆረጡ የምትቆርጠው የሆነ ነገር ብዙ ሐሳብ ድንገት አይደለም በመጣልህ አይደለም በቴክስት እየተሰዳደሙ ይፋቱ ሰዎች አሉ እንደሱ አለ በቴክስት እንዴት ላድርጋል በዶክመንት ሰጣት አልኩት ዶክመንት ነው አይደለም ያ ጀማ በጽሁፍ እኮ ነው ሰጣት በቃ ስንሰዳደብ ፈትቼሻለሁ አለ አንድ ብቻ ነበር የቀረችን አለ እሷንም በቃ ከእንግዲህ በኋላ አንቺ እኔ ሚስታለሽ ፈትቼሻለሁ ብዬ ጽፌ ሴንት ዴሊቨርድ እሷም ደረሳት እጇ ላይ አለ እሱም ላከው አሁን ከዚህ በኋላ ላይ የፈትዋ ጉዳይ ያጀማ እንዲህ በመተጣጣፍ ነገር ሐላል አይደረግም መጠንቀቅ ነው መጀመሪያ ስለዚህ አስልቶ መናገር ጥሩ ነው ስርዓት መያዝ ያስፈልጋል ብዬ አምናለሁኝ መቸኮሉ ምናምኑ ዋጋ ያስከፍላል ቀሪዎቹ ነጥቦች መርሐባ ፈራፍቱ በኋላ ማለት እንችላለን አላኩልን አንድ ፖይንት ብቻ እንደው የሴት ብቃት የሴት ብቃት የማሰብ ሐቂቃ እኔ ቤቷን ሰብስባ ትዳሯን በማቆየት እኔ አመሰግናለሁ አንዲት ሴት ኦኬ በዚህ ነው መተለካው ኦኬ ልጆቿን ባሏን ራሷን ስትር የምታደርግበትን ቤት ያለ ሌላ አቅሟን አሟጣ ምን ያህል ጠብቃዋለች ነው ዘላ በመውጣት የሷንም የህይወቷንም የባሏንም ቤተሰቦቿንም ህይወት ብዙ ጥያቄ ውስጥ የከተተች ሴት አይደለም ጀግንነት አንዳንድ አካባቢዎች በጣም በሚያሳፍር ሁኔታ በአገራችን ማለት ነው ጠላቅን በጣም ቀላል አድርገውት መጋባቱም መፋታቱንም ኢዚ አድርገውት በጣም ብዙ የፈቱ ሴቶች ታገኛለህ ምንም የሚወቅስ ሰው እስኪጠፋ ድረስ ማለት ነው የሆነች ሴት ልትፋታ ስትንደረደር የሚያባሽራት ነው ኦኬ ጆይናስ የኛን ጀማዓት ተቀላቀያት ያለሽ የሚል ሜንታሊቲ እንጂ ነውር ነው